ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮቻችን እንደምን አላችሁ? የዕለቱን ዜናዎች ይዘን ቀርበናል። መልካም ሞላ ነኝ። በጎንደር ያሉ ሁለት ግዙፍ አደረጃጀቶች ማለትም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ እና የአማራ ፋኖ ጎንደር ጠቅላይ ግዛት እዝ እርቀ ሰላም አወረዱ። በትናንትናው ዕለት ከሁለቱም አደረጃጀቶች የተገኙ ስራ አስፈጻሚዎች በተገኙበት እርቀ ሰላም መውረዱ ተነግሯል። ፋኖቹ ከሁሉም በላይ የወጡበትን የአማራ ሕዝብ አስቀድመው ሰላም ፈጥረዋል። በጎንደር የነበረውን ግጭት እልባት ለመስጠትና አንድነትን ለማጽናት አስቻይ ሁኔታ ለመፍጠር ያለመ እርቀ ሰላም ተካሂዷል። ከእንግዲህ በኋላ ፋኖ እርስ በርሱ የሚጣላበት ምክንያት የለም ያሉት አርበኞቹ ካሁን በኋላ ዋነኛ ጠላታችን አገዛዙ ሆኖ ይቀጥላል ብለዋል። ፋኖች እርስ በርሳቸው የሚያደርጉት ግጭት ፋኖ የወጣለትን ዓላማ የሚጻረር ህዝቡን የሚያሳዘነ ደጋፊዎቹንም አንገት ያስደፋ ጉዳይ ሆኖ ነበር። ከዚህ በፊት የተፈጠሩ ግጭቶች ዳግም እንዳይፈጠሩ የሚያስችል የእርቀ ሰላም ስምምነት ወርዷል። ግጭትን የቀደሙ ግጭቶችን የሚፈታ ሰላም እንዲፈቱ እንዲሁም አሁን በቅርቡ የተደረጉ ግጭቶች ቀጣይም ሌሎች የሚያጋጩ ጉዳዮችን እንዳይኖሩ ፈሙዞቻችን በሙሉ በሰላም ላይ እንዲውሉ የሚያስችል ውይይትና ስምምነት ላይ ተደርሶ በእርቀ ሰላም ለዛሬው ዕለት ሁለቱ አደረጃጀቶች እርቀ ሰላም አውርዶ ሰራዊቱን፣ ህዝቡን፣ ደጋፊውን የሚክስ የአንድነት እንቅስቃሴ ጀምረናል ማለት ነው። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና የህዝብ ግንኙነት ኃላፊ የሆነው ፋኖ ዮሐንስ ንጉሱ በጥቃቅን ጉዳዮች ምክንያት የወጣንለትን የጋራ ዓላማ አስተን እርስ በርሳችን ስንጣላ ቆይተን ነበር ብሏል። ሆኖም በትናንትናው ዕለት የሁለቱም አደረጃጀት ስራ አስፈጻሚዎች በተገኙበት ከእንግዲህ በኋላ ግጭት እንዳይኖርና ወደፊትም በአንድነት መታገል የሚቻልበት ሁኔታ ስራ መጀመሩን ተናግሯል። በጎንደር የሚገኙ የፋኖ አደረጃጀቶች ግጭት እንዲያቆሙ ብሎም ወደ አንድ አደረጃጀት እንዲመጡ ህዝቡ ሲጠይቀው የነበረ ጉዳይ መሆኑም ተነግሯል። እንደዚሁም በሁለቱም አደረጃጀት ስር የሚገኙ ፋኖች አንድነትን አጥብቀው ይሹና ይመኙ እንደነበር፣ በአመራሮች ላይም ይህ ጉዳይ እውን እንዲሆን ግፊት ሲያደርጉ እንደነበርም ተገልጿል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ እንዲሁም የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ሁለቱም አመራሮች የህዝቡንና የፋኖችን ጥያቄ በመረዳት እርቀ ሰላም በማውረድ ወደ አንድነት የሚያደርጉትን ጉዞ ጀምረዋል። ከሁለቱም አደረጃጀቶች የተውጣጡ ፋኖች ለተከታታይ ቀናት ባደረጉት ንግግር እርቀ ሰላም አውርደው የአንድነቱን ጉዞ መጀመራቸውን ፋኖ ዮሐንስ ንጉሱ ገልጿል። ካሁን በኋላ ፋኖቹ ትኩረታቸውን ወደ አገዛዙ እንደሚያደርጉ ተማምነዋል። ትናንት የተበሰረው እርቀ ሰላም ወደፊት በጎንደር አንድ አደረጃጀት እንዲኖር መሰረት የጣለ ሆኗል። እርቀ ሰላሙን አስመልክቶ ፋኖች እንዲሁም ደጋፊዎች ደስታቸውን ሲገልጹ ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ዋና ሰብሳቢ አርበኛ ምሬ ወዳጆ ተከታዩን መልእክት አስተላልፏል። ሰላም ጤና ይስጥልን። ዋርካው ነኝ ከምስራቅ አማራ። እንደሚታወቀው እንግዲህ ሰሞኑን የከረምንበት የአርበኛ አደማሊ አባናደው ዘመቻ እሱን አጠናቀን ሌላ ምዕራፍ ስናዳምጥበት በነበረበት ጊዜ የሰሜን አማራ የጎንደር ወንድሞቻችን ዛሬ በሚገርም ሁኔታ ህዝባቸውን ስላስደሰቱ በሚገርም ሁኔታ እኛም በጣም ደስ ስላለና የአማራ ህዝብ አጠቃላይ ይሄን ስትጠብቀው የነበረ ስትጨነቅበት የነበረ ስትጸልይበት የነበረ ጊዜ ዛሬ ጊዜዋ ደርሶ የጎንደር ወንድሞቻችን ሁለቱም አንድ ሆነው ዛሬ አማራን ህዝብ ስላበሰሩ እኛም በጣም በዚህ የተሰማንን ጥልቅ ደስታ መግለጥ እንፈልጋለን ማለት ነው። የአማራ ህዝብ እውነተኛ ትግሉ በአንድነት ሲቆም ነው። ለኛ ብዙ ጉድጓድ ሲቆፈርልን ጠላት ለሱ ደስ አይበልህ ብሎ ለማን ደስ ሊለው ለማን ሊከፋው በማለት የጎንደር ወንድማማቾች ዛሬ አንድ በመሆናቸው በተለይ የጎንደር ህዝብ ስትጠብቀው የነበረውን ስትጨነቅበት የነበረውን አንድነትህን ልጆች በዚህ ልክ ስላስደሰቱህ እኛም ደስ ብሎናን እንኳን ደስ አላችሁ ላለሁ እንዳጠቃላይ ለታጋዮቻችን በአራቱም ማዕዘንና ለአማራ ህዝብ በሙሉ ማለት ነው። ዋርካው ምሬ ወዳጆ ከምስራቅ አማራ። እርቀ ሰላሙን አስመልክቶ አርበኛ ሸጋጊታቸው ቋረኛው ተከታዩን መልእክት አስተላልፏል። ጠላቶቻችን አጠፋናቸው ሲሉ በስተን የምናድር ባሏልንበት ሲያውሉን በእውነት የቆምን እንደ ወርቅ የነጠርን እንደ ብረት የጠነከርን የጊዜው ነጻነት ምጽአት ነን። በእውነት የቆምን የነጻነት ምሳሌ ነን። ብቻን ጠንከር የዘመኑ ነጻነት እኛው ነን።
ለመከራ የተፈጠርን ሳይሆን ለነጻነት የታደልን ልጆች ነን ሲል መልእክቱን አስተላልፏል። በተመሳሳይ አርበኛ ተሾመ አበባው ቴዎድሮስነት የሆነው አሁን ነው የቴዎድሮስ ልጅ ነኝ ብሎ መፎከር ሲል ገልጿል። ጎንደሬነት የመከራ ጊዜን ከወንድም ጋር ተደጋግፎ መኖር ነው። በዚህ ትግል ብዙ የፈተና ጊዜ ነበር። ወንድነትና ወኔ የሚያሳጣ ጊዜ ገጥሞናል። እንዳንተኩስ ከወጣንበት ዓላማ ጋር ሲቃረን ዝም እንዳንል ችግሩ አይኑን አፍጥጦ እየመጣ ልንጨክን ስንል ወንድም ላይ መተኮስ ሲቀፈን ብቻ ብዙ ውሳኔ የሚያሳጣ ክፉ መንፈስ ዛሬ ከጎንደር ምድር ተገፎ ወድቋል። እንኳን ደስ አላችሁ። የመንታ እናት ተንጋላ ሞተች እንደተባለው ግራ ገብቶን በተኮላተፈ አንደበት ብዙ ወንድሞቼን ለመንኩኝ። ብዙ የግጭት ግብዣዎችን በእንቢታ ገፋው። የገፋውት በአቅም ማነስ አልነበረም። ይህ የመጨረሻ ሳቅ እየናፈኩት ስለነበረ ነው። ወንድሞቼን በደቡባዊና ሰሜናዊ ቀጠና መሀል ላይ ሆኜ ስገላግል ለዛሬዋ ቀን በቃን። ተመስገን። አብሮነታችንን ያጽናልን። አንድነት አሸናፊ ነው ብሏል አርበኛ ተሾመ አበባው። የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና ቴዎድሮስ እዝ ዋና ሰብሳቢ አርበኛ ዘመነ ካሴ ተከታዩን መልእክት አስተላልፏል። ወንድሞቻችን አንድ ቃል እንድትናገሩ፣ እንዳታዝኑ፣ ፍጹማንም እንድትሆኑ ሁላችሁም በጌታችን ስም እማልዳችኋለሁ። እንዳትለያዩም አንድ ልብና አንድ ሀሳብ ሆናችሁ ኑሩ ሲል የቅዱስን መጽሐፍ ጠቅሶ መልእክቱን አስተላልፏል። እንኳን ደስ ያለንም ብሏል። በተመሳሳይ አርበኛ እሸቱ በላይ እንኳን ደስ አለን በማለት ጀምሮ ተከታዩን መልእክቱን አስተላልፏል። አንድ መራር ሀቅ ለማንኛውም ፋኖ በዚህ ሰዓት መሳሪያ ይዞ ከሚፋለም ሰው በላይ እስከ ሞት ድረስ ሊወደውና ሊታመንለት የሚችል ወንድምም ሆነ ቤተሰብ የለውም። እነዛ አብረውን ጭቃ እየተቃቡ ውሃ እየተራጩ ያደጉት የልጅነት አብሮ አደጎቻችን እነሱ ከሌሉ እህል ውሃ ከጉሮሯችን አይወርድም የምንላቸው የትምህርት ቤትና የቢሮ ጓደኞቻችን ከኔ በፊት እሱን ያድርገው የምንልለት የእናታችን ልጅ ወንድማችን አሁን ከጎናችን የሉም። ቁስለኛ አያገሉም፣ ከወደቅንበት አንስተው አይቀብሩም፣ አብረውን ደፈጣ አያድሩም፣ ምሽግ ይዘው አገዛዙን አይጥሉም። ፊታችንን ልናጠቁርባቸው፣ ልባችንን ልናደነድንባቸው የማይቻለን የነፍስም የስጋም ወንድሞቻችን አፈሙዝ አንስተው ጫካ አብረውን ያሉ ወንድሞቻችን ናቸው። ስለነሱ ሲባል የትናንትም ሁሉም በደል ይረሳል፣ የትናንትም ሁሉም ክስ ይሰረዛል። በድጋሚ እንኳን ደስ ያለን ብሏል። ይህንን ያለው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ከፍተኛ አመራር የሆነው አርበኛ እሸቱ ነው። በተመሳሳይ ሻለቃ ዝናቡ ልንገረው ተከታዩን የእንኳን ደስ አላችሁ መልእክት አስተላልፏል። በሁለት ወንድማማቾች የተኩስ ልውውጥ ራሱን የሚያረካ ድኩን ያሳረረ ድንቅ ውሳኔ ነው ብሎታል። የዘመነ መሳፍንት አገዛዝን አፍርሶ አንዲት ሀገር የፈጠረልን የመይሳው ካሳ አጼ ቴዎድሮስ ልጆች ጠላታቸውን መተው ጣሉ ሲባል እንጂ ተመታተው ወደቁ መባል የኛ ዘመን ውርደት ነው። ኮርተንባቸዋልና ምስጋና ይድረሳችሁ ብሏል። የአፋብሃ ምዕራብ አማራ ቀጠና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው። ዕለታዊ መረጃዎቻችን ቀጥለዋል። የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር በደቡብ ወሎ ዞን ውስጥ ከሰፈረው በኮሎኔል መብሪያ አስማማው ዋሴ ከሚመራው አድማ ምተና መካከል የ22ኛ ሻለቃ አዛዥ የሆነውን ኢንስፔክተር አዝመራውን መሞቱን አረጋግጧል። ከደቡብ ወሎ ዞን መቀመጫ ደሴ ከተማ በስተምዕራብ ከሚገኙ 11 ወረዳዎች አንዷ በሆነችው መሃል ሳይንት ወረዳ መቀመጫ ደንሳ ከተማ ውስጥ ሰሞኑን ለተከታታይ ለ3 ቀናት የንጉስ ሚካኤል አሊኮር ሰራዊት የማጥቃት እርምጃ ወስዶ ያገዛዙን ኃይል መምታቱን አስታውሷል። ኮሩ ካቀፋቸው ክፍለ ጦሮች መካከል የአማራ ሳይንት መቅደላ ክፍለ ጦር፣ መብረቅ ክፍለ ጦርና ኢንጂነር ደሳለኝ አሰፋ ክፍለ ጦር የተወሰኑ አሃዶች ተውጣጣው ወደ መሃል ሳይንት የተላኩ ሲሆን በአገዛዙ ኃይል ላይ ከፍተኛ ጉዳት አድርሰዋል። በዚህም የአድማ ብተና ሻለቃ አዛዥ ተመቶ ሞቷል። በተጨማሪም የሻለቃ አዛዡ ኮሎኔል መብሪያ አስማማው ዋሴ አጃቢ የሆነ ስናይፐር ተኳሽ እንዲሁም ሄኖክ የተባለ የ22ኛ ሻለቃ ዘመቻ መሪን ጨምሮ 3 የብልጽግና ከፍተኛ አመራሮች መመታታቸው ታውቋል። በተያያዘ የመሃል ሳይንት ወረዳ ኮማንድ ፖስት ከዚህ ቀደም የያዛቸውን የግፍ እስረኞችን ሰብስቦ ወደ ካምፕ ወስዶ ለጦርነት ከለላነት እየተጠቀማቸው እንደሆነ ታውቋል። ደንሳ ከተማ ዳር እየተገነባ ያለው ሆስፒታል ግቢ ውስጥ የመሸገው የአገዛዙ ኃይል የሆስፒታሉን ህንፃዎችና እስረኞችን እንደ ጋሻ ተጠቅሞ ራሱን ለመከላከል ቢሞክርም የደንሳው ድንገተኛ ዘመቻን ተከትሎ አንድ ጋንታ አድማ ብተና ሙሉ በሙሉ ተበትኗል። የጋንታው አባላት ከነበሩት 3ቱ ወደ ኮሩ ሰራዊት በገዛ ፈቃዳቸው ከነ ሙሉ ትጥቃቸው ሲቀላቀሉ 15 ሰላም አስከባሪዎች ወደ ፋኖ ገብተዋል።
የኮሩ ሰራዊት ደንሳ ከተማን ሙሉ በሙሉ ሲቆጣጠር የአገዛዙ ኃይል ከጎረቤት ወረዳዎች የሰው ኃይል ጭማሪ ጠይቆ ከመካነ ሰላም በኩል አጋዥ ቢላክለትም ቀብር ከመፈጸም ውጭ የሰጡት የተለየ ድጋፍ የለም። በትናንትናው ዕለት የለቅሶ ስነ ስርዓት ላይ ጥይት ሲተኩሱ ማርፈዳቸውን ነው ለማወቅ የተቻለው። ከትናንት በስቲያ አመራሮች ሲቀበሩም የቡድን መሳሪያ ተኩስ እንደነበረም አፋብሃ ገልጿል። የደንሳውን ዘመቻ የመሩት የሚኒሊክ እዝ ምክትል ዘመቻ መሪ ኮሎኔል ፈንታው መኩዬ፣ የእዙ ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴ፣ የንጉስ ሚካኤል አሊ ኮር አዛዥ ሻለቃ አብኖ ታደሰ፣ የባለሽርጡ ክፍለ ጦር ወታደራዊ አማካሪ ሻለቃ ክንዱ ሰውነት፣ የባለሽርጡ ክፍለ ጦር ዘመቻ መሪ መቶ አለቃ ታደሰ አስፋው እንዲሁም የንጉስ ሚካኤል አሊ ኮር ወታደራዊ አዛዥ ፋኖ አበበ መኩሪያና የኮሩ ዘመቻ መምሪያ ኃላፊ ፋኖ ጌትነት ናቸው። በዘመቻው የ22ኛ ሻለቃ አዛዥ ኢንስፔክተር አዝመራውና ሄኖክ የተባለ የሻለቃ ዘመቻ መሪውን ጨምሮ በርካታ የአገዛዙ ኃይል መሞቱ ተገልጿል። 2 የመከላከያ ሰራዊት አባላት በፋኖ መያዛቸው ተገለጸ። የአባ ኮስተር ብርጌድ 2 በመከላከያ ሰራዊት 602ኛ ኮር 7ኛ ክፍለ ጦር 5ኛ ሬጂመንት ውስጥ ሆነው ሲያገለግሉ የነበሩ ኃይሎችን መያዙን አስታውቋል። እነዚህም ኦብሳ አብዴላ የተባለ ብሬን ተኳሽና ድሽቃ ምድብተኛ እንዲሁም አብደላ ኑር ረዲ የተባለ ሞርተር ተኳሽ መሆናቸው ታውቋል። እነዚህ 2 ተላላኪዎች የአካባቢው ማህበረሰብ አለባበስ በመመሳሰል በጉዞ ላይ እያሉ በአባ ኮስተር ብርጌድ የውስጥ የመረጃ ደህንነት ክትትል አማካኝነት በኮስተር ልጆች መያዛቸው ታውቋል። በቁጥጥር ስር የዋሉት የአገዛዙ ሰራዊት አባላት አገዛዙ በአማራ ሕዝብ ላይ እያደረገ ያለውን ዘር ተኮር ጭፍጨፋና በደል በመረዳት አገዛዙን ትተው ወደ ቤተሰቦቻቸው በመሄድ በጉዞ ላይ እያሉ ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በቤተክርስቲያን ላይ ጫና በርትቶብናል ሲሉ ተናገሩ። ብፁዕነታቸው ይህንን የተናገሩት ትናንት በተከፈተው በ44ኛው የሰበካ መንፈሳዊ ጉባኤ መክፈቻ ስነ ስርዓት ላይ ነው። የዛሬዎቹ ችግሮች በአንድ አካባቢ ብቻ ያሉ ሳይሆን ዓለም አቀፍ ቅርጽ ያላቸው እንደሆኑ ታላላቅ መሪዎቹ ሳይቀር በዓለም መድረክ ላይ ስሞታ ሲያቀርቡ በአይናችን አይተናል፣ በጆሮአችንም ሰምተናል። በሁኔታውም የክርስትና ሃይማኖት በአጠቃላይ በተለይም ደግሞ የኦርቶዶክስ ወገን የችግሩ ገፈት ቀማሽ እንደሆነ እየተስተዋለ ነው ብለዋል ቅዱስ ፓትርያርኩ። በሀገር ውስጥ በቤተ ክርስቲያን ዙሪያ ያለውን ችግር ሲገልጹም በየቀኑ ካህናትና ምእመናን ይገደሉብናል፣ አብያተ ክርስቲያናት ይቃጠሉብናል፣ የእምነትና የህሊና ነጻነት በእጅጉ የሳሳ ሆኖብናል፣ አላስፈላጊ ጫናዎችም በዝተውብናል ብለዋል። በየቀኑ ካህናትና ምእመናን ይገደሉብናል፣ ይገድሉብናል፣ አብያተ ክርስቲያን ይቃጠሉብናል፣ የእምነትና የህሊና ነጻነት በእጅጉ የሳሳ ሆኖብናል፣ አላስፈላጊ ጫናዎችም በዝተውብናል፣ ከውጭም ከውስጥም በተቀነባበረ ስሌት የቤተ ክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል። ቤተ ክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ እያበላቻቸው ያሉት መሆኑን ዘንግተው እንብላሽ እንዋጥሽ የሚሏት ወገኖች በዝተዋል። በእነኚህና በሌሎች ምክንያቶች አባቶች እንደ ልብ ተንቀሳቅሰው መስራት የማያስችሏቸው አጋጣሚዎች እየተፈጠሩ ነው። ታዲያ እነዚህን ፈተናዎች ለማለፍ ጥበብ ያስፈልጋል። ነገር ግን የጥበብ መከተል ማለት ዝም ብሎ ማለፍ ወይም አይተው እንዳላዩ ሆኖ መኖር ማለት አይደለም። በጥበብ መመላለስ ማለት ከሁሉ በፊት ችግሮችንና የችግሮችን መንስኤዎች በአግባቡ መረዳትና መለየት መቻልም ነው። ቤተ ክርስቲያናችን በረጅም ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመኑንም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተ ክርስቲያንን በጥሩ ሰብዕና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፍ
አበው እንደነበሯት ዛሬ የተሻለ ኑሮና ደመወዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል። ምዕመናንም በዚሁ ምክንያት እየተሰናከሉ እንደሆኑ እየተስተዋለ ነው። ሚዲያውም ስህተቶችን ወደ ውጪ በማውጣት ሰድቦ ለሰላቢ እየዳረገን ነው። ይህ ሊሆን የቻለው የቤተ ክርስቲያናችን ሀብትና ንብረት በአግባቡ በመያዝ ለታለመለት ዓላማ ማዋል አለመቻላችን ነው። ይህ ችግር ባለበት ከቀጠለ ሌላ ጦስ ይዞብናል እንዳይመጣ ሁነኛ ለከት ማድረግ የግድ ይሆናል። ኢትዮጵያ ዓለም አቀፉ የገንዘብ ተቋም IMF እና የልማት አጋሮች ተጨማሪ አነስተኛ ወለድ የሚከፈልበት ብድር እንዲሰጧት ጠይቃለች። ይህንን ጥያቄ ያቀረበችው የገንዘብ ሚኒስትሩ አህመድ ሽዴ የመራው ልዑክ ቡድን በዋሽንግተን በመካሄድ ላይ ካለው የዓለም የገንዘብ ተቋምና የዓለም ባንክ የጋራ ስብሰባ በተጓዳኝ ከIMF ምክትል ማኔጂንግ ዳይሬክተር ኒጌል ክላርክ ጋር በተወያየበት ወቅት መሆኑ ተገልጿል። አህመድ ብድሩ ያስፈለገው የመንግስት የማክሮ ኢኮኖሚ ማሻሻያ መርሃ ግብር ከፍተኛ የበጀት ጫና በማስከተሉ ነው ማለቱም ተገልጿል። በተያያዘ ኢትዮጵያ አገዛዝና የዩሮ ቦንድ ያዥ ዓለም አቀፍ የግል ኢንቨስተሮች ቡድን የሀገሪቱን የ$1 ቢሊዮን ዩሮ ቦንድ መልሶ ለማዋቀር የጀመሩት ድርድር ያለ ውጤት መጠናቀቁን ዓለም አቀፍ የዜና ምንጮች ዘግበዋል። የቦንድ ያዦቹ ቡድን የህግ እርምጃ መውሰድን ጨምሮ ሁሉንም አማራጮች እፈትሻለሁ በማለት አስጠንቅቀዋል። ዘገባው የዋዜማ ራዲዮ ነው። የኬንያው ፖለቲከኛ ራይላ ኦዲንጋ ከዚህ ዓለም በሞት ተለዩ። የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ህንድ ሀገር በሕክምና ሲረዱ ቆይተው በ80 ዓመታቸው ከዚህ ዓለም በሞት ተለይተዋል። ራይላ ኦዲንጋ ለኬንያ ፕሬዝዳንትነት 5 ጊዜ እጩ ሆነው ቢቀርቡም አልተሳካላቸውም። በየምርጫው ሁሉ ግን ቀንደኛ ተፎካካሪ እሳቸው ነበሩ። በተጨማሪም በቅርቡ ለአፍሪካ ህብረት ኮሚሽን ሊቀመንበርነት ቦታ ቢወዳደሩም ማሸነፍ ሳይችሉ ቀርተዋል። ለረጅም ዓመታት በፖለቲካ ውስጥ የቆዩት ኦዲንጋ በኬንያ የበዛ ድጋፍ ያላቸው ሲሆኑ የኦሬንጅ ዲሞክራቲክ ሙቭመንት መሪ ነበሩ። ለዲሞክራሲ ለመድብለ ፓርቲ ስርዓት ከህገ መንግስት ሪፎርም በመታገል ይታወቃሉ። ዘገባውን ያጠናከረው ቲክቫ ነው። ዕለታዊ ዜናዎች ይህንን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ፍሪ ፕሬስ ቻናልን ሼር፣ ላይክ እና ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። መልካም ሞላ ነበርኩ። መልካም ጊዜ